ጤና ይስጥልን ውድ ተመልካቾቻችን ከናሁ ቴሌቪዥን የዛሬ ዕለት ረቡዕ ሐምሌ 22 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ እንደወትሮ ሁሉ አብራችሁን እንድትሆኑ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኛውን ቀዳሚ እናደርጋለን። የ2019 አዲሱ የውድድር ዘመን የኢትዮጵያ ፕሪሚየር ሊግ መቼ እንደሚጀምር ሊጉን በበላይነት የሚያስተዳድረው አካል ሊግ ሼር ካምፓኒው ይፋ አድርጓል። በዚህም መሰረት እንግዲህ መስከረም 30 አዲሱ የኢትዮጵያ ፕሪሚየር ሊግ የ2019 የውድድር ዘመን ጅማሮን እንደሚያደርግ እንደዚሁ ተገልጿል። ጨዋታዎችን እንግዲህ ለማስመልከት የቀጥታ ስርጭት ሽፋን ከኦቤን ጋር እንደዚሁ በዚሁም ዓመት እንደሚቀጥል ነው ያገኘነው መረጃ የሚያመለክተው ማለት ነው። ያለፉትን 2 ዓመታት በ20 ክለቦች መካከል ሲከናወን የነበረው የኢትዮጵያ ፕሪሚየር ሊግ በዘንድሮ ዓመት ግን 4 ክለቦች ወደ ታችኛው የኢትዮጵያ ከፍተኛ ሊግ መሰናበታቸውን ተከትሎ በ18 ክለቦች እንደሚከናወንም ነው ሊግ ሼር ካምፓኒው ይፋ ያደረገው መረጃ የሚያመለክተው ማለት ነው። በዚህ ዓመት ወይም በመጪው አዲሱ የውድድር ዘመን በኢትዮጵያ ፕሪሚየር ሊግ ላይ የምንመለከታቸው 2 ክለቦች እንደሚታወቀው ከኢትዮጵያ ከፍተኛ ሊግ በየምድባቸው አንደኛ ደረጃን ይዘው በመውጣት ያለፉት ክለቦች ጋሞ ጭንቻና አላባ ከተማ ናቸው። ስለዚህ እንግዲህ እነዚህ 2 ክለቦች ለመጀመሪያ ጊዜ በታሪካቸው ወደ ኢትዮጵያ ፕሪሚየር ሊግ መምጣት ችለዋልና በአዲሱ ዓመት ምን አይነት ነገር ሊያስመለክቱን ይችላሉ የሚለው የእግር ኳሱ ቤተሰብ ከሚጠብቃቸው ጉዳዮች መካከል አንደኛው ነው እና እንግዲህ በቀጣይ ምናልባት በኢትዮጵያ እግር ኳስ አሰራር ላይ በተለይ ከደሞዝ ጋር ወራዊ የተጫዋቾችን ደሞዝ ክፍያ ጋር በተያያዘ አዳዲስ ነገሮች ሊሰሙበት ይችላሉ የሚለው የጠቅላላ ጉባኤው ጉዳይም እንደዚሁ ይጠበቃል። ቀደም ሲል እንዳነሳውላችሁ ብዙ የእግር ኳሱ ቤተሰቦች ጥያቄ ያለው በተለይ ደግሞ አሁን ላይ የክረምቱ የተጫዋቾች የዝውውር መስኮትም እንደዚሁ እየተከናወነ እንደሚገኝ ይታወቃል። የኢትዮጵያ እግር ኳስ ፌዴሬሽን በቀጣይ ይፋ የሚያደርጋቸው የዝውውር ሁኔታዎች የሚጠበቁ ቢሆንም አሁን ውስጡን የምንሰማቸው በሩመር ደረጃ የተለያዩ ተጫዋቾች ወደ ተለያዩ ክለቦች እያመሩ ነው የሚገኙት። ክለቦችም አዳዲስ አሰልጣኛቸውን ለአዲሱ የውድድር ዘመን እየቀጠሩ እንዳሉም ያገኘነው መረጃ ያመለክታል ማለት ነውና ብዙ አነጋጋሪ ጉዳዮች ከወዲሁ እየወጡበት የሚገኘው የሲቢ ኢትዮጵያ ፕሪሚየር ሊግ የ2019 ዓ.ም አዲሱ የውድድር ዘመን መስከረም 30 ጅማሮን እንደሚያደርግ እንግዲህ ሊግ ሼር ካምፓኒው ያደረሰው መረጃ በዚህ መልኩ ወደ እናንተ አድርሰናል። ተጨማሪ ነገር ሲኖር የኢትዮጵያ ፕሪሚየር ሊግን የተመለከቱ መረጃዎች በቀጣይነትም ናሁ ስፖርት እየተከታተለ ወደ እናንተ የሚያደርስ መሆኑን አስቀድመን መግለጽ እንፈልጋለን። የሀገር ቤት ስፖርታዊ መረጃችን እዚህ ላይ ይጠናቀቃል። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አንድ ቀን ሊጠቅሟችሁ የሚችሉ እጅግ በጣም አስፈላጊ መልእክቶች ወደ እናንተ ይደርሳሉ። እነሱም መልእክቶች ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል የሀገር ቤት ስፖርታዊ መረጃን በተለይ የኢትዮጵያ ፕሪሚየር ሊግ አዲሱ የውድድር ዘመን የ2019 መቼ ጅማሮን እንደሚያደርግ የተመለከተን መረጃ ወደ እናንተ አደርሰናል። አሁን ደግሞ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀነው። ጅማሯችንን የምናደርገው አፍሪካ ነው መነሻችን የምትሆነው። እንግዲህ በሰሜን አፍሪካዊቷ ሀገር ሞሮኮ አስተናጋጅነት እየተከናወነ የሚገኘው የ2026 14ኛው ሴቶች የአፍሪካ ዋንጫ የውድድር መድረክ የምድብ ጨዋታዎች ሞቅ ደመቅ ብለው ከፍተኛ ፍክክርን እያስመለከቱ ለእግር ኳስ ቤተሰቡ የቀጠሉበትን ሂደት እየተመለከትን እንገኛለን። ትላንት የተደረጉ ጨዋታዎች አሉ በምድብ 3 ማለት ነው። ዛምቢያ ሰሜን አፍሪካዊቷን ሀገር ግብፅን ገጥማ 6-0 በሆነ ውጤት ማሸነፍ ችላለች ትላንትና። ይህንንም ተከትሎ እንግዲህ የመጀመሪያውን የምድብ ጨዋታ በድል የጀመረችበትን ውጤት ነው ማስመዝገብ የቻለችው። ግብፅ ግማሽ ደርዘን ግብ እንግዲህ በእንስቶቹ ፈርዖኖች ተመዝግቦባታል ማለት ነውና
እንግዲህ አጀማመሯ ጥሩ አይደለም። የምድቡ ግርጌ ላይም ልትቀመጥ ትችላለች በ0 ነጥብ ማለት ነውና ትላንት በነበረው እንቅስቃሴ ዛምቢያ የተሻለ አይነት ዝግጅት ማድረጋቸውን በአፍሪካ ዋንጫ የውድድር መድረክ ላይ ተመልክተናል። በእርግጥ በጣም ስመጥር የሆኑ በአውሮፓም እየተጫወቱ የሚገኙ የዛምቢያ ብሔራዊ ቡድን ተጫዋቾች በአንዳንድ በታችኛው የእድሜ እርከን ላይም ቢሆን የተመለከትንበት ሂደት አለ። ሌላኛው የማላዊና የናይጄሪያ ጨዋታ ነው። አስገራሚ ውጤት ተመዝግቦበታል። ይህንን ጨዋታ ማላዊ 3-2 በሆነ ውጤት ነው ማሸነፍ የቻለችው። የናይጄሪያ ብሔራዊ ቡድን በሴቶች አፍሪካ ዋንጫ የውድድር መድረክ ላይ የከበረ ስም ካላቸው የአፍሪካ ሀገራቶች መካከል ተጠቃሽ እንደሆነ ይታወቃል ማለት ነውና 3-2 በሆነ ውጤት መሸነፉ እንግዲህ አስገራሚ ሆኗል። 10 ጊዜ የመድረኩን የዋንጫ ክብር በማንሳትም ቀዳሚ እንደነበሩ እንግዲህ ትላንት በነበረን የመረጃ ሰዓት ወደ እናንተ ስናደርስ ነበርና በቀጣይ ምናልባት ማርሻቸውን ቀይረው ከምድባቸው የሚያልፉበትን እድል ያመቻቻሉ የሚሉ ቅድመ ግምቶች እየወጡ ነው የሚገኙት ማለት ነው እና ትላንት በአውሮፓ ታላላቅ ሊጎች ላይ እየተጫወቱ ያሉ ተጫዋቾች ጭምር የያዘው የናይጄሪያ ሴት ብሔራዊ ቡድን ስብስብ በማላዊ 3-2 በሆነ ውጤት መሸነፋቸው እጅግ በጣም አስገራሚ ውጤት ብለው እነ ቢቢሲን ጨምሮ ሌሎችም ሲዘግቡት ተመልክቻለሁኝ። በነገው ዕለት እንደዚሁ የሌላ ምድብ ጨዋታዎች አሉ። ዛሬ መደረግ የነበረባቸው ጨዋታዎች ወደ ሌላ ጊዜ ተላልፈዋል። ካፍ እንግዲህ ምክንያቱን አላሳወቀም። ዛሬ የሚደረጉትን ጨዋታዎች ስንመለከት በነገው ዕለት ይቅርታ፣ ነገ ምሽት 2 ሰዓት ላይ ጨዋታ እንደዚሁ ይደረጋል። በሴኔጋል እና በኬንያ መካከል የሚደረገው ጨዋታ ተጠባቂ ነው። ከዛ ባለፈ ደግሞ አዘጋጇ ሀገር ሞሮኮ ከአልጄሪያ ጋር ጨዋታውን ታደርጋለች። የሁለቱ ሰሜን አፍሪካ ሀገራቶች እርስ በርስ የሚገናኙበት ጨዋታ ነው። የሞሮኮ ብሔራዊ ቡድን አስቀድሞ በመጀመሪያው የምድብ ጨዋታ ላይ ኬንያን ገጥሞ 4-0 በሆነ ውጤት ባሸነፉ የሚታወስ ነውና ሙሉ 3 ነጥብ ይዞ እየተመለከት ነው የምንገኘው ማለት ነው። እንግዲህ በቀጣይ የሚመዘገቡትን ውጤቶች እየተከታተልን የአፍሪካ ዋንጫን የተመለከቱ መረጃዎችንም ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። በቀጥታ ወደ አጫጭር ስፖርታዊ መረጃዎቻችን ከማለፋችን አስቀድመን ግን እንግዲህ አድማጭ ተመልካቾቻችን ከያሉበት ሆነው በአቀራረባችን ላይ እንዲሁም ደግሞ የተለያዩ መረጃዎችንም ማስመልክተው ሀሳብ አስተያየታቸውን መስጠታቸውንም አሁንም እየቀጠሉ ነው የሚገኙት። የናሁ ስፖርት ቤተሰብ ስለሆናችሁ በነቃ ተሳትፎም እያደረጋችሁ ስለሆነ እንደ ወትሮ ሁሉ እጅግ በጣም እናመሰግናለን። የዛሬው ቀዳሚው ገቢያችን የሆነው አይሉ ቶሎሳ ነው። የዞተር ተመልካች አድማጫችን ነው። በጣም እናመሰግናለን ለምታደርሰን ሀሳብ። ትላንት እንግዲህ ለሁለት ነው ከባልደረባዬ ጄሪ ጋር መረጃዎችን ወደ እናንተ ስናደርሳችሁ የነበረውና በአቀራረባችን ላይ አይሉ ቶሎሳ አስተያየት ሰጥቶናል። አቀራረባችሁ እጅግ በጣም ግሩም ነው፣ ስለዚህ በዚሁ ቀጥሉበት የሚል ሀሳብ አስተያየቱን አድርሶናል። ከዛ ባለፈ የአርሰናል ደጋፊ እንደሆነ እንደዚሁ ገልጾልናልና አርሰናል እያደረገ ያለው አካሄድ ስጋት ላይ ጥሎኛል። ምክንያቱም ትልልቅ ተጫዋቾችን ይጠቁማል፣ ነገር ግን ደግሞ ሌሎች ክለቦች ሲቀራመቱት እየተመለከት እንገኛለን እና እየተቀዛቀዘብኝ ነው የሚገኘው የሚል ሀሳቡን ኃይሉ ቶሎሳ አድርሶናል። በጣም እናመሰግናለን። እንደዚሁ ሃኒ የሆኔ ስለ ቪኒ ጁኒየር አዲስ ነገር ካለ ብታደርሱን የሚል ሀሳቧን አድርሳናለች ወይም አድርሶናል። በጣም እናመሰግናለን። በኋላ ላይ ባጫጭር ስፖርታዊ መረጃዎች የምንመለከተው ይሆናል። ሰላም፣ እንዴት ናችሁ? መሀድ አህመድ ነኝ ከጂጂጋ የዘውትር ተመልካቻችሁ ነኝ። እያደመጥኳችሁ እየተከታተልኳችሁ እገኛለሁ። አርሰናል የሳሊባን ተተኪ ለማድረግ ማንን ራዳር ውስጥ ይዟል? ማስፈረም ያለበት ይመስለኛል። በተረፈ በርቱ፣ እየተከታተልናችሁ እንገኛለን ብሎናል። ቢላል ጀማል ሰላማችሁ ይብዛ፣ እየተከታተልናችሁ ነው። የቼልሲ አካሄድ በጣም ግሩም ነው፣ በጣም አስደንቆኛል ብሏል። ስለ ብሩኖ ጉማሬዥ አዲስ ነገር ካለም እንደዚሁ መረጃ ብሰጡን የሚል ሀሳብና ጥያቄ ያዘለ አስተያየት አድርሶናል። ሃይላይት ስለ ጆርዳን ኤንደርሰን እና ስለ ዳኒ ዌልቤክ ሜሳ ዝውውር ወደ ቼልሲ የሚያደርጉትን አስመልክቶ የራሱን ግለ ምልከታ አስቀምጧል። አዲሱ አታያ ስለ እኔ አርሰናል ደጋፊ ነኝ፣ አርሰናልን የሚያበሳጭ አይመስለኝም ቪኒ ጁኒየር ቢመጣ፣ ስለዚህ ቪኒ ጁኒየር እንዲፈርምልን እንፈልጋለን የሚል አስተያየት ሰጥቷል። ተረፈ አለማየሁ የዞትር ተመልካች አድማጫችን ነው። በጣም እናመሰግናለን። ቪኒ ጁኒየር እንዲመጣልን እንፈልጋለን የሚል ሀሳብ ነው ያደረሰን። የቪኒ ጁኒየር አድናቂ እንደሆነ ገልጿል። ፀሐዬ አጥናፍ እርሱ በጣም ጮኋል የሚል ሀሳብ ገልጾልናል። እርሱና የቀረበው ኮንተንት የሚገናኝ አይደለም የሚል ቅሬታ አዘል አስተያየት ሰጥቷል። አስተያየቱን እናከብራለን። ፀሐዬ አጥናፍ እንደዚሁ ተሳትፎ እንዲቀጥል እንፈልጋለን። አቶ ሻውል ዳኜ የዞትር ተመልካቻችን ናቸው። እጅግ በጣም እናመሰግናለን። ለሁለት ያቀረባችሁ ትንተና እጅግ በጣም ደስ ይላል። ስለዚህ በቀጣይም በጣም ራ እየገባችሁ መረጃዎችን እንድታደርሱን እንፈልጋለን የሚል የከበረ ምስጋናና ሰላምታቸውን
ሀሳባቸውን አቅርበው አስተያየታቸውን ሰንዝረዋል። አቶ ሻውል ዳኜ እጅግ በጣም እናመሰግናለን። ያሬድ ሞል ኦስካር እኮ ገና 20 ዓመቱ ነው፣ ስለዚህ መረጃ ስታቀርቡ አጣሩ የሚል አስተያየትና ቅሬታ አዘል ሀሳቡን አድርሶናል። እናርማለን እኛ ጋር ስህተት ኖሮ ከሆነ። ጸጋዬ ብርሃኑ አርሰናል ሁልጊዜም ሻምፒዮን ነው፣ በዚሁ መቀጠል አለበት። በክረምቱ የተጫዋቾች የዝውውር መስኮትም አዳዲስ ተጫዋቾችን ሊያስመለክተን ይገባል የሚል ሀሳቡን አድርሶናል። ውድ ተመልካቾቻችን የእናንተን ሀሳብ አስተያየት ሁልጊዜም ከፍ ስናደርግ በታላቅ ትህትናና ደስታ ነውና ተሳትፏችሁ እንዲቀጥል እንፈልጋለን። በዚሁ ወደ መረጃዎቻችን በቀጥታ የምናልፍ ነው የሚሆነው። የእንግሊዙ ክለብ ሊቨርፑል የአቋም መፈተሻ ጨዋታውን ዛሬ ሌሊት 8 ሰዓት ከ30 ላይ በአሜሪካ ኒውዮርክ ኒው ጀርሲ ስቴዲየም የሚያደርግ ነው የሚሆነው። ዛሬ እንግዲህ የሚያደርገው የወዳጅነት ጨዋታ ከእንግሊዙ በሻምፒዮንሺፑ ክለብ እየተሳተፈ የሚገኘውን ሬክሳምን ነው የሚገጥመው። ሬክሳም እንግዲህ በሻምፒዮንሺፕ ተሳታፊ እንደነበረ እናስታውሳለን። ከዚህ ቀደም ከማንቸስተር ዩናይትድ ጋር ጨዋታ አድርጎ 1-0 በሆነ ውጤት ዩናይትድን እንዳሸነፈም እንደዚሁ የሚታወስ ነውና ከዚህ ጋር ተያይዞ ምናልባት ዛሬ የሚያደርጉት ጨዋታ ጠንከር ሊል እንደሚችል እየተገለጸ ነው የሚገኘው ማለት ነው። ወደ የሊቨርፑል ደጋፊዎች እንግዲህ ሊጉ እስኪጀምር ድረስ ቀዮቹ ወይም ደግሞ ክለባችሁ ሊቨርፑል ዛሬ የሚያደርገውን የአቋም መፈተሻ ጨዋታን ምናልባት ሌሊት ላይ ስለሆነ ሰዓቱ ላያመች ይችላል በኢትዮጵያ ያላችሁ የሊቨርፑል ደጋፊያን። ነገር ግን ደግሞ የቡድናችሁን አቋም ለመመልከት ከፈለጋችሁ ሰዓቱ ሌሊት 8 ሰዓት ከ30 ነው። አገረ አሜሪካ ላይ የሚደረግ ጨዋታ እንደሆነ ለመግለጽ ነው። ወደ ዝውውር መረጃዎቻችን በቀጥታ እንለፍ። የቶተንሃም ሆትስፐርስን የዝውውር ሁኔታ እናስቀድማለን። የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ እንግዲህ በተጠናቀቀው የውድድር ዓመት መጨረሻ ላይ ጥቂት ጨዋታዎች ሲቀሩ ከሊጉ እንዳይወርድ ክለቡ በማሰብ ወጣቱንና ውጤታማውን አሰልጣኝ ሮቤርቶ ዲዘርቢን ማስፈረማቸው የሚታወሳል። ተሳክቶላቸውም አሰልጣኙ እንግዲህ ከፕሪሚየር ሊጉ ሳይሰናበት ታድገውታል። በመጨረሻ መርሃ ግብሮች ጨዋታዎች ላይ ማሸነፋቸውን ተከትሎ ማለት ነው። በክረምቱ የተጫዋቾች የዝውውር መስኮትም የነቃ ተሳትፎ እያደረጉ ከሚገኙ ክለቦች መካከል አንደኛው ነው። በጊዜ ነው ወደ ዝውውር ገበያ ወጥተው ማርኬቱ ላይ የነበሩትን በተለይ አማካኝ ስፍራ ተጫዋቾችን ማምጣት የቻሉት እንደነ ማቲያስ ፈርናንዴዝን እንደዚሁም ሳንድሮ ቶናኒን የመሳሰሉ ተጫዋቾች አምጠዋል። አሁንም ከትልልቅ ተጫዋቾች ጋር ስማቸው በድጋሚ እየተያያዘ ነው የሚገኘው። ይህንንም ተከትሎ እንግዲህ ስፐርሶች አሁን ደግሞ የሲቲውን የክንፍ ተጫዋች ብራዚሊያዊ ኢንተርናሽናልን እንደዚሁ ሳቪኒዮን ለማስፈረም ጥያቄ በማቅረብ ላይ እንደሚገኙ የተገለጸ ይገኛል። ይሄ ነገር የሚሳካበት እድልም ሰፊ ስለመሆኑ ነው ከለንደን እየወጡ ያሉ የመረጃ ምንጮች እየጠቆሙ የሚገኙት። ምናልባት ስፐርሶች እስከ 60 ሚሊዮን ዩሮ ድረስ ለዚህ ተጫዋች ዝውውር ሊከፍሉ የሚችሉበትም አጋጣሚ እንዳለ በመነገር ላይ ነው የሚገኘው ማለት ነው። ስለዚህ ሮቤርቶ ዲዘርቢ በቀጣይ በሻምፒዮናነት ፉክክር ውስጥ ራሳቸውን ለማስገባትና ከዚህ ቀደም በቶተንሃም ሆትስፐርስ ቤት ተመዝግበው የነበሩ ዝቅተኛ ውጤቶችን ወደ ከፍታ ለማምጣትና ደጋፊውን ለማስደሰት ቆርጠው መነሳታቸውን የተለያዩ ምልክቶችን እየተመለከትንባቸው እንገኛለን። የበለጠ ግን ሜዳ ላይ የሚፈተኑበትን ሂደት እንግዲህ ከ20 ምናምን ቀናቶች በኋላ ጅማሮውን በሚያደርገው የእንግሊዝ ፕሪሚየር ሊግ ላይ የምንመለከታቸው ነው የሚሆነው። ሌላኛው የመርሲሳይዱ ክለብ ኤቨርተንን እንመልከት። 9 ጊዜ ፕሪሚየር ሊጉን የዋንጫ ክብር ማሳካት የቻለው ቀደምት እጅግ በጣም ገናና ከነበሩ የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች መካከል አንደኛው እንደነበረ የሚነገርለት ኤቨርተን አሁን ላይ እንግዲህ አሰልጣኝ የቀድሞ አሰልጣኛቸውን ዴቪድ ሞይስን ከሾሙ በኋላ አምናም ጥሩ አፈጻጸም ነበራቸው። በተለይ ደግሞ ከትልልቅ ክለቦች ጋር ያደረጓቸውን ጨዋታዎች እንዴት በሻምፒዮናነቱ ላይ እንኳን ለውጥ ያመጡበትን ሂደት ማስተዋስ ይቻላል። ለአብነት ያህል ከሲቲ ጋር ያደረጉት ጨዋታና ባቻ ውጤት የተጠናቀቀበትን አጋጣሚ እንደዚሁ ማስተዋስ ይቻላልና ሌሎችንም ትልልቅ ክለቦችንም የፈተኑበትን ሂደት ማስተዋስ እንችላለን። ዘንድሮም እንግዲህ ኤቨርተን ወደ ጥንካሬ እንዲመጣ የተለያዩ ተጫዋቾችን በማማተር ላይ ነው የሚገኙት ለማስፈር ማለት ነው። ዴቪድ ሞይስ በተለይ የፊት መስመር ዲፓርትመንታቸውን ለማጠናከር ከለንደኖቹ ሁለቱ ክለቦች ሁለት የፊት መስመር ተጫዋቾችን እያመዛዘኑ እየለኩ የሚገኙበትን ሁኔታ ነው እየወጣ የሚገኘው። አንደኛው የሻምፒዮናው ክለብ አርሰናል የፊት መስመር አጥቂ ብራዚሊያዊ ኢንተርናሽናል ገብርኤል ጄሱስን ነው። ጄሱስን ለማስፈረም ብዙ ክለቦች ጥረት በማድረግ ላይ ይገኛሉ። አንደኛው ኤቨርተን ሆኖ ተገኝቷል። ይሄም እንግዲህ ተጫዋች ከኤቨርተን ጋር ስሙ እየተያያዘ ይገኛል። ሌላኛው የፊት መስመር አጥቂ አድርገው በአማራጭነት የያዙት ለዛው ለምዕራብ
በምዕራብ ለንደኑ ክለብ ቼልሲ በመጫወት ላይ የሚገኘው ሊያም ዴላፕ ነው። ዴላፕ እንግዲህ እንደሚታወሰው ከዚህ ቀደም ከሻምፒዮንሺፑ ክለብ አድጎ በፕሪሚየር ሊጉም በተመለከት ነው ኢፕስዊች ታውን ነበረ ብቃቱን የበለጠ ማሳየት የቻለው። ከዛ በኋላ ቼልሲዎች ያስፈረሙት። በቼልሲ ግን በጣም የከሸፈ ደብዛዛ፣ በእርግጥ የቀይ ካርዶችም የበዙበት አይነት የውድድር ዓመትን ነበር ሲያሳልፍ የነበረው። አንዳንዶቹ ብስለት የጎደላቸው ለራሱ ለክለቡ ለቼልሲ እዚህ ግባ የማይባሉ ጥፋቶችን ሲሰራ ከሜዳ ሲወጣ የነበረበትን አጋጣሚ ተመልክተናልና ከዛ ባለፈ ደግሞ ጉዳትም እንደነበረበት ማስታወስ ይቻላል። ተጫዋቹ ግን አቅም እንዳለው በተለይ በኢፕስዊች ታውን በነበረበት አጋጣሚ ማስታወስ ይቻላልና ይህንንም ተጫዋች ከገብርኤል ጄሱስ ጋራ በአማራጭነት እንደያዙት ኤቨርተኖች እየተገለጸ ነው የሚገኘው። የትኛውን የለንደኑን ክለብ የፊት መስመር ተጫዋች ያመጣል የሚለው ነገር በቀጣይ የምንመለከተው ይሆናል። ወደ ማንቸስተር ዩናይትድ የዝውውር መረጃ ስናልፍ ማንቸስተር ዩናይትድ የቤልጂየሙን የክለብ ብሩዥን የፊት መስመር አጥቂ የ21 ዓመቱን ኮከብ እንደዚሁ ኒኮሎ ትሬሶልዲን ለማስፈረም ፍላጎት እንዳላቸው እየተገለጸ ነው የሚገኘው። የፊት መስመራቸውን ጠንካራ ለማድረግ አሰልጣኝ ማይክል ካሪክ የክለቡን አመራሮች ይህ ተጫዋች እንዲመጣላቸው ግፊት በማድረግ ላይ እንደሚገኙ መረጃዎች እየጠቆሙ ነው የሚገኙት። የፕሪሚየር ሊጉን ክለብ ጨምሮ ሌሎችም ክለቦች የዚህን ተጫዋች ግልጋሎት ለማግኘት ጥረት በማድረግ ላይ ነው የተለያዩ የመረጃ ምንጮች እየጠቆሙ የሚገኙት ማለት ነው። እንደዚሁ አርሰናል፣ ኢንተር ሚላን እና ሊቨርፑል በአንድ ኮከብ ላይ እንደዚሁ እየተጫረቱ እንዳለ ተጫዋቹን የግላቸው ለማድረግ በመገለጽ ላይ ነው የሚገኘው። ታማኞቹ የመረጃ ምንጮች ናቸው እያስነበቡት የሚገኘው ማለት ነው። ማቲያስ ፈርናንዴዝ ይሰኛል። ይህ ተጫዋች ለፈረንሳዩ ክለብ ሊል ነው በመጫወት ላይ የሚገኘው። የዚህን ተጫዋች ፊርማ ለማግኘት ብዙ ክለቦች በመረባረብ ላይ ነው የሚገኙት የሚሉ መረጃዎች እየወጡ ነው የሚገኙት። ቀደም ሲል የጠቀስኳቸው የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች እንደነ ሊቨርፑል፣ ቼልሲን የመሳሰሉ ክለቦች ናቸው የሚነሱት። ኢንተር ሚላንም ግን ተጫዋቹን አጥብቆ እየፈለገው እንዳለ ነው በመገለጽ ላይ የሚገኘው ማለት ነው። ወደ ሌላኛው የማንቸስተር ዩናይትድ የዝውውር መረጃ ደግሞ እንደዚሁ ስናልፍ የግራ መስመር ተከላካይ ስፍራ ተጫዋች ለማምጣት ቀይ ሰይጣናቱ ፍላጎት እንዳላቸው በመገለጽ ላይ ይገኛል። ይህ ተጫዋች ሉዊስ ሃል ነው። በኒውካስል ዩናይትድ ቤት በጣም ግሩም ጊዜን ማሳለፍ የቻለ ተጫዋች ነው። የተለያዩ ክለቦችን ምርጫቸው እያደረጉት ነው የሚገኘው የተጫዋቹ እንቅስቃሴና ብቃት ላይ የተማረኩ ተጫዋቾች ማለት ነውና በቀጣይ የሚሆነውን የምንመለከት ነው የሚሆነው። እንግዲህ እነዚህ መረጃዎች ዛሬ እየወጡ ነው የሚገኙት። ወደ አርሰናል መረጃ እናልፋለን። የአርሰናልና የቪኒ ጁኒየር ጉዳይ አሁን ላይ እንግዲህ ወደ መቀዛቀዙ ደግሞ እየተመለከት እንገኛለን። ምናልባት አንዳንድ ታማኝ ከወደ ስፔን የሚወጡ እንደነ ማርካ ሀስን የመሳሰሉ የመረጃ ምንጮች እያስነበቡት እንዳለው መረጃ ከሆነ ቪኒ ጁኒየር በቀጣይ የሪያል ማድሪድን የውል ኮንትራት ጥያቄ ተቀብሎ ምናልባት ፊርማውን እዛ በማኖር በሪያል ማድሪድ የውድድር ዓመቱን የሚቀጥልበት ነገር ስለመኖሩ እየተገለጸ ነው የሚገኘው። አርሰናል ደጋፊዎች እጅግ በጣም ተስፋ አድርገው ነበር ይህ ኮከብ በተለይ የግራ መስመር ላይ የሚስተዋልባቸውን ችግር እንደሚቀርፍላቸው እምነቱ ነበራቸው። ነገር ግን ይህ የዝውውር ሁኔታ አሁን ላይ ምናልባት በቪኒ ጁኒየር እና በተጫዋቹ ወኪል እንዲሁም ደግሞ ተጫዋቹ ባለንብረት ክለብ ሪያል ማድሪድ መካከል የሚደረገው ንግግር ለአርሰናል ትልቅ ምላሽ ሊሰጥ እንደሚችል ነው እየተገለጸ የሚገኘው። ቪኒ ጁኒየር አንዳንድ መረጃዎች ያው በርከት ያሉ መረጃዎች ናቸው የተለያዩ ጉዳይ ይዘው የሚወጡት ማለት ነው። አንዳንድ መረጃዎች እንደውም ከተጫዋቾች ጋር ከአርሰናል ተጫዋቾች ጋር ራሱ እንደዚሁ ሶሻል ሚዲያ ላይ ሀሳብ እየተለዋወጠና ለንደን አካባቢ ያለውን የአየር ሁኔታ የመልበሻውን ክፍል በተመለከተ የአርሰናልን አሁናዊ ሁኔታ እንደዚሁ ሀሳብ እየተቀያየረ ይገኛል የሚሉ መረጃዎች እየወጡ ነው የሚገኙት። ከወዲሁ በአርሰናል በሚኖረው ቆይታ ጓደኛ ለመያዝ ለማፍራት አጠቃላይ ያለውን ከባቢውን ሁኔታ እየቃኘ እንዳለ በአርሰናል ተጫዋቾች አማካኝነት የሚሉ መረጃዎች ጎን ለጎን እየወጡ ይገኛሉ። ነገር ግን በተጨባጭ ሁኔታ ክለብ ለክለብ የሚደረገው ድርድር ነው እንግዲህ የበለጠ ዝውውሩ ይሳካል አይሳካም ወደሚለው መንገድ ሊወስደን የሚችለው ማለት ነውና አሁን ባለው ፍንጭ ግን በተለይ ለክለቡ ወይም ደግሞ ለተጫዋቹ ወኪል ቅርበት ያላቸው የመረጃ ምንጮች ይዘው እየወጡት ያለው መረጃ ግን ሪያል ማድሪድ ማንም ሳያቀኝ ነው ተቀብሎ ወደ ከፍታ እንድወጣ ያደረገኝ ከሳፖሎ ከመጣው በኋላ ይህንን ክለብ ከ11 ወራት በኋላ ምናልባት በነፃ ነው ለቅቄ ወደ ሌላ ክለብ የማመራውና
ለዚህ ክብር ያበቃኝን ወደ ከፍታ ያመጣኝን ሪያል ማድሪድን ይሄናል ገንዘብ አሳጥቼ በነፃ ዝውውር የማምራት ወደ ሌላ ክለብ ሐሳቡ የለኝም። ለሚቀርብልኝ ጥያቄ ለሌሎችም ክለብ ምኞታቸው ግን የከበረ ምስጋና እንዳለው እንደዚሁ ጠቅሰው ነው መረጃ እያወጡ የሚገኙት ማለት ነውና ቀጣይ ግን ተጫዋቹ ቁርጥ ያለውን ሐሳብ በተለይ ከፊታችን አርብ ጀምሮ በዓለም ዋንጫው ምክንያት እንግዲህ ረፍት ላይ ስለሚገኝ ብዙ ተጫዋቾች ወደ ክለቡ ይቀላቀላል የሚሉ ጉዳዮች እየወጡ የሚገኙት ማለት ነውና ከነገ በስቲያ አርብ በሚኖረው የሪያል ማድሪድ የልምምድ ማዕከል አቅንቶ ተጫዋቹ ልምምዱን ይጀምራል፣ ክለቡን ይቀላቀላል፣ ቡድኑን ይቀላቀላል የሚለው ነገር ግን መልስ ሊሆን የሚችልበት እድል አለ ማለት ነውና በጣም የተበታተኑ ሐሳቦች በቪኒ ጁኒየር ጉዳይ እየወጡ ነው የሚገኙት። አንዳንዶቹ ከምኞት የመነጨ ሐሳቦች ይሰነዘራሉ። እነዛ ግን ወደ እውነታ አይመሩንምና ለእናንተ ደግሞ ቁርጥ ያለውን መረጃ ማድረስ ስላለብን ነው። የሪያል ማድሪድ ወይም ደግሞ የቪኒ ጁኒየር እና የአርሰናል የዝውውር ሁኔታ እድገት እያሳየ አይደለም የሚገኘው እንዲያውም ለአርሰናል ደጋፊዎች ስጋት የሚመስል ዝውውሩን የማይሆንበትን እድል ነው እየተመለከትን የምንገኘው። በእርግጥ የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርሳ የተለያዩ አማራጮችን ይዘው ነው እየተንቀሳቀሱ የሚገኙት። እነ ብራድሊ ባርኮላን ያው ሊቨርፑል ጋር የበለጠ እድል ቢኖረውም ወደዛ የማምራት ነገር ግን ይህንንም ተጫዋች እየተከታተሉ እንዳሉ እየተገለጸ ነው የሚገኘው። ራፋኤል ሊያዩም በተመሳሳይ እንደዚሁ አርሰናል አጥብቆ ከሚፈልጋቸው ተጫዋቾች መካከል አንደኛው ነው። እንደኔ እምነት ግን ትሮሳርድን ወደ ቤሺክታሽ በት አጋጣሚ ልክ መስሎ አልተሰማኝም ወይም ጊዜውን የጠበቀ አይደለም። በእርግጥ ክርስቶስ ቲዞሊስ እዚህ ቦታ ላይ መጥቷል። ነገር ግን በፈጣኑ የእንግሊዝ ፕሪሚየር ሊግን ተላምዶ አርሰናል ለሚፈልገው የግራ ክንፍ ውጤት ማስገኘት ይችላል ወይ፣ በቋሚ አሰላለፍ ውስጥ እየተካተተ ውጤት ማምጣት ይችላል ወይ የሚለው ነገር ይጠበቃል። እንዲያውም የእድሜ ጉዳይ ካልሆነ በስተቀረ ከገብርኤል ማርቲኔሊ በተሻለ ትሮሳርድ አርሰናል ሻምፒዮና በሆነበት ወሳኝ ጨዋታዎች ላይ ጎል የሆኑ ኳሶችን አመቻችቶ በማቀበል ጎል በማስቆጠር የዌስትሃም ዩናይትድን ጨዋታ ማስተዋስ ይቻላል። ሌሎችም አርሰናል ጭንቀት ውስጥ በነበረበት አጋጣሚ ገላግሌ የነበረው ተቀይሮ በጥቂት ደቂቃ ውስጥ ለውጥ ማምጣት የሚችለውን የ30 ዓመቱን የክንፍ ተጫዋች ለቤሺክታሽ አሳልፎ መስጠቱ ትክክል አይመስለኝም። ምናልባት ተጫዋች ማስፈረም እርግጠኛ ሳይሆን ማለት ነው። ከሆነም እንኳን ውጤታማ ያለው ነው። ምንም እንኳን እድሜ ከሱ ያነሰም ቢሆን የገብርኤል ማርቲኔሊ ዝውውር መቅደም ያለበት ነበር ብዬ ገምታለሁኝ። ካልሆነ ደግሞ እሱን ሸኝቷል። በቀጣይ ግን ወሳኝ የግራ መስመር ወይም የክንፍ ተጫዋች ማምጣት እንደሚጠበቅባቸው ነው። አሁንም ማሊያ ጎዶሎ ሆነው ነው በግራ ክንፍ ላይ ብዙም ውጤት ማምጣት የማይችሉበት አዲሱ የውድድር ዘመን እየመጣ መሆኑን ተከትሎ ማለት ነውና እንግዲህ ወደ ገበያ ይወጣሉ ተብሎ እየተነገረ ነው የሚገኘው ማለት ነው። ይሄ ነው የብሩኖ ጉማሬዥን የመጨረሻ እንደዚሁ መውጫ እናድርገው። የብሩኖ ጉማሬዥ ጉዳይ ግን ለአርሰናል ደጋፊዎች ስላንተም የሰጠነው መረጃ ትክክል ነበረ። ገብታችሁ ማረጋገጥ ትችላላችሁ። የበለጠ የዝውውሩ ሁኔታ እያደገ ስለመምጣቱ ነው እየተገለጸ የሚገኘውና የጊዜ ጉዳይ ካልሆነ በስተቀረ ብሩኖ ጉማሬዥ እና አርሰናል በቀጣዩ አዲሱ የውድድር ዘመን በመድፉ ማሊያ ከምንመለከታቸው አዳዲስ ተጫዋቾች መካከል አንደኛው ብሩኖ ጉማሬዥ ስለመሆኑ ነው እየተነገረ የሚገኘው። ገንዘቡን አሳድጓል። ወደ 75 ሚሊዮን ዩሮ ስለማሳደጉ እየተገለጸ ነው የሚገኘው ማለት ነው። እስከ 90 ድረስ ኒውካስል ዩናይትዶች ይፈልጋሉ። ነገር ግን ደግሞ አርሰናል እየተጠጋጉ እየተቀራረቡ ያለበትን ሁኔታ ዝውውሩን ለመፈጸም በጥሩ ሂደት ላይ እንደሚገኙ ነው እንግዲህ የለንደን አካባቢ እየወጡ ያሉ ታማኝ የመረጃ ምንጮች እየዘገቡ የሚገኙት ማለት ነው። ክቡራትና ክቡራን ተመልካቾቻችን ለዛሬ እንግዲህ የነበረን የመረጃ ሰዓታችን ይህንን ይመስል ነበር። ስለተከታተላችሁን እንደወትሮ ሁሉ እጅግ በጣም እናመሰግናለን። ተሳትፏችሁ ይቀጥል፣ ጻፉልን፣ መልሰን ደግሞ በክብር ወደ እናንተ የምናደርስ ነው የሚሆነው። ለዛሬ መረጃዎችን ወደ እናንተ በማድረስ ገዛ ሄንዱላ፣ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ ይደርሳሉ። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንደዚሁ እንጋብዛችኋለን። መልካም ቀን ይሁንላችሁ።